ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ያና ዘኢትዮጵያ ገጽ ተከታታዮች እንደምን አላችሁ? እኔ እግዚአብሔር ይመስገን አለሁኝ በቸርነቱ። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። ኦ ኢየሱስ ክርስቶስ ለከ ኃይለ ክብር ወስብሐት ወዘዝክላ። ዛሬ እንግዲህ የጥምቀት በዓል እንዴት እንዳለፈ በተለያዩ ክፍለ ሀገራት ኢትዮጵያም ውስጥ እንደዛው መጨረሻ ላይ ደግሞ በጣም የማትጠብቁት የሚገርም ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት አክብራለች በሚገርም ሁኔታ። እሱንም አብረን የምናይ ይሆናል። የተለያዩ በጥምቀት ጊዜ የተደረጉ ደስ የሚሉ ነገሮች አብረን እንግዲህ ሪአክት የምናደርግ ይሆናል፣ አብረን የምናይ ይሆናል። በመጀመሪያ እንግዲህ ጥምቀት ማለት ምን ማለት እንደሆነ እስኪ እንማር። ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃል። ይገርማል። ጥምቀት በጣም ብዙ ሚስጥራት አሉት እና ስለ ጥምቀት ደግሞ በደንብ መማር የምትፈልጉ እኔ በጣም የረዳኝ ቪዲዮ አለ። ከቪዲዮ በታች አስቀምጥላችኋለሁ። ሄዳችሁ በደንብ ተማሩ። በጣም ደስ ይላል። የሚገርም ነው። እሺ የሚቀጥለው ጥምቀት በውሃ የሆነበት አንዱ ምክንያት መተጫጨት በውሃ ስለነበረ ነው። በውሃ ዳር የተፈጸሙ መተጫጨቶች አሉ። ለምሳሌ ሙሴ ሲፓራን ሲያጫት በውሃ ዳር ነው ያገኛት። ወንዝ ዳር። ያዕቆብ ራሔልን ሲያጫት ወንዝ ዳር አግኝቷት ውሃ ልትቀዳ ስትመጣ ነው የታጨችው። ርብቃም የታጨችው ልክ እንደዛው እያወር ያገኛል። ርብቃም የታጨችው በእንደዚህ አይነት መንገድ ነው። እነዚህን ምክንያት በማድረግ መተጫጨት በውሃ ዳር ያምራል ነው ወይም ተደርጓልና በአባቶቻችን ዘመን ብለው ይወስዱታል ማለት። እነዚህ ሴቶች ደግሞ ቀላል አይደሉም፣ እናት ናቸው። ለብሉይ ኪዳን እናት ናቸው። ያዕቆብን አባት እንደምንለው ሁሉ እነዚህ ሴቶች ራሔልን እናት አለማለት አይቻልም። እና ለዚያ ነው መተጫጨት በውሃ ዳር። ይሄ ጥምቀት ደግሞ ተፈሮተ ነፍስ ነው ይሉታል አባት። የነፍስ መታጫ ቀን ነው ይላሉ። አሁን የስጋው መታጫ አለፈና የስጋው የመተጫጨት ጊዜ አለፈና ወደ ነፍስ መተጫጨት ደረስ ማለት ነው። እግዚአብሔር በሰው ውበት ተማረከ። ተመልከት እንዴት ደስ እንደሚል። እግዚአብሔር የሰውን ውበት ወደደ። የሰውን ውበት ወደደና ማንን አጨ? የቅዱሳን የቤተክርስቲያንን ነፍስ አጨ ማለት ነው። የቤተክርስቲያን ጉባኤ አጫት። አጨና አካሉ አደረጋት። አካሉ ሲያደርጋት በውሃ ነው ያጫት። ውሃ ዳር ላይ ነው የሚሉት ሊቃውንት። ውሃ ዳር ላይ ነው ያጫት ማለት ምንድነው? ለጥምቀት ስንመጣ ውሃ ዳር ነው የምንቆመው አይደል? ውሃ ዳር ላይ የቆምንኛ ታጭተን ነው። ለምን? ለልጅነት። ቅዱስ ጳውሎስን ፈአርኩክሙ ለአሐዱ ምት ድንግሎ ንጹሕ ይላል በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ጀምረን ስንመለከት ለአንዱ ንጹሕ ድንግል ለአንዱ ሙሽራ አጭቻችኋለሁ። አጭቻችኋለሁ የምትለው አካል ለክርስቶስ ሙሽርነት የታጨን ሰማያዊ ሙሽራ ክርስቶስ ነው። ቤተክርስቲያን ነፍሷን ንጽሕት አድርጋ የምትጠብቀው ደግሞ ለንጹሑ ሙሽራ ለክርስቶስ የሚገባ ንጽሕና ይዛ እንድትገኝ ነው። ምክንያቱም ክርስቶስ ወደ ዓለም ይመጣል አይደል? እመጣለሁ ብሏል። የሚመጣው ምን ሊሆን ነው? ሙሽራ አይደለ? ሙሽሪትን ሊወስድ ነው የሚመጣው። ሙሽሪት በምድር ላይ ከሌለች ክርስቶስ ለምን ይመጣል? እና ቤተክርስቲያን እስከ ክርስቶስ ድረስ ድንግልናዋን ጠብቃ የምትኖረው ለዚህ ነው። ያንን መተጫጨት ደግሞ የፈጸመችው ወይም መታጨትን ያገኘችው ውሃ ዳር ላይ ነው ለማለት ያንን ያደርጋሉ። የክርስትናው ምስጢር ባህል አድርገነው ነው። እንደው ሌላ ዘፈን ዳንኪራ ከሌለበት፣ ይሄ መዳራት ከሌለበት፣ ምን ከሌለበት ይሄኛውን መተጫጨቱን የዛን ቀን ያደረጉት ነፍሳችን የታጨችውን በውሃ ነው። የቀደሙት አባቶቻችን በዚህ ይታጩ ነበር። በነገራችን ላይ ማጨት ማመንዘር አይደለም፣ ከዝሙት ይለያል። ለሚስት የምትሆነውን ሴት እኮ ሲያጫ አንድ ሰው አይቷት ወዷት ነው አይደል? ደምግባቷን ወዷት ነው ሊያጫት የሚችለው እና አመነዘረ ሊባል አይችልም። እንደሰማነው ነው ጥምቀት በውሃ የሆነበት ምክንያት ለዚህ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በሕግ ከተወሰነላችሁ በላይ አትውሰዱ፣ የማንንም ሰው ገንዘብ በግፍ አትቀሙ፣ ማንንም በሐሰት አትወንጅሉ፣ ደሞዛችሁ ብቻ ይብቃችሁ። እኔስ የማጠምቃችሁ በውሃ ነው። ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ የሚበልጠው እኮ
እርሱም በእሳትና በመንፈስ ቅዱስ ያጠምቃችኋል። መንሹም በእጁ ነው፣ የአውድማውንም እህል ፈጽሞ ያጠራል፣ ስንዴውንም ወደ ገተራው ይሰበስባል። ገለባው ግን በማይጠፋ እሳት ያቃጥለዋል። አዋጅ! 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 መንግሥተ ሰማያት ቀርባለችና ንስሐ ግቡ! መንግሥተ ሰማያት ቀርባለችና ንስሐ ግቡ! ዮሐንስ አስተማረ ቃለ ክርስቶስ። በጣም ደስ ይላል። እንደዚህ አይነት ትወናዎች እንደው በጥምቀት ላይ ብዙ ቢደረጉ በጣም ብዙ አስተማሪ ናቸው ብዬ አስባለሁ እና እግዚአብሔር ለንስሐ ሞት ያብቃን። ይህን በዓል ተጠቅመን ወደ ንስሐ የምንመለስበት ያድርግልን መድኃኔዓለም እና የካው ቅዱስ ሚካኤልን ለማስገባት የወጣው ሕዝብ ነው። በጣም ደስ ይላል። እግዚአብሔር ደግሞ የበለጠ ያብዛን። እንደዚሁ ከቁጥር ሳንጎል እግዚአብሔር እንግዲህ መድኃኔዓለም በቀኙ ያቁመን ከቅዱሳኑ። የየካ ቅዱስ ሚካኤል ወጣቶች እንግዲህ አከባበራቸው ነው በጣም ደስ ይላል እና እስኪ ነው ሰማይ ሙሉ ኮከብ አማቂ ጨረቃ የካ ሚካኤል ነው የኛ ማስታበቃ አምስት አቦናችን በሰባት ስላሴ የሰፈሬው ታቦት ሚካኤል ነው ነፍሴ አበብሽ አበባ አበባዬ። መድረክ ላይ ያላችሁ ያላችሁ መድረኩን ነጻ አድርጉልን። ታቦቱ እየመጣ ስለሆነ የምታስተናግዱ ወንድሞች እህቶች፣ የምታስተናግዱ አስተባባሪዎች ሚሊዮችን ብቻ አድርጉልን። መድረኩ ንጹህ ይሁን፣ ለታቦት ዝግጁ። እስኪ በእጃችሁም አጨብጭቡበት። መድረኩን አስተባባሪዎች ንጹህ አድርጉልን። መድረክ ላይ ያላችሁ ከአገልጋዮች ውጭ ባካችሁ መድረኩን ንጹህ አድርጉልን። አስተባባሪዎች አበብሽ አበባ በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ አዲስ አበባ ወጣት በብዙ ስትራግል ውስጥ እያለፈ እንደዚህ ማክበሩ በጣም ደስ ይላል። ከዚህ በተጨማሪ ደግሞ እኔ የምመኘው እና እንደውም በዚህ የወጣት ማህበር ውስጥ የምንጣፍ ማነጠፍ ማህበር ውስጥ ያላችሁ እህት ወንድሞቼ እኔ ብዬ በጣም ጥሩ ነው ብዬ የማስበው እንደዚህ አምሮባችሁ እንደዚህ ደስ በሚል ሁኔታ የቅዱስ ሚካኤልን ታቦት እንዳስገባችሁ ደግሞም እንደዚህ ተባብራችሁ ንስሐ ገብታችሁ በቅዱስ ቁርባን ብትጸኑ በጣም ደስ ይላል። ማለት እኔ ሁሌ ምን አስባለሁ መሰላችሁ ያለብን ችግር ይሄ መንግስት እንደዚህ ስለሆነ ነው፣ ያ እንደዚህ ስለሆነ ነው፣ እንደዚህ እንደዛ ስለሆነ ነው ከማለታችን በፊት ራሳችን እንደ አንድ ግለሰብ ራሳችንን ብናስተካክል፣ ንስሐ ብንገባ፣ በስጋው ደግሞ ብንጸና፣ መንፈሳዊ ህይወታችንን ብናስተካክል አንድ ግለሰብ ሲቀየር ሌላውም ግለሰብ ሲቀየር ሌላውም ግለሰብ ሲቀየር ህብረተሰቡ ይቀየራል ማለት ነው። ስለዚህ እግዚአብሔር መልካም የሆነውን ነገር እንዲያመጣልን ለሀገራችን፣ ለወገናችን ሁላችንም በተለይ እንደዚህ አይነት ማህበራት በጣም ነው ደስ የሚለውና የበለጠ በቅዱስ ቁርባን በንስሐ ህይወት ብንመላለስ በጣም ደስ ይላል እና እግዚአብሔር ደግሞ ያመት ሰው ይበለን። የሚቀጥለው ደግሞ በጣም የሚጣዬ ደስ ትላለችና እስኪ እናያት። እመቤቴ ቅድስት ድንግል ማርያም ታሳድጋት። እሺ እና አቡሽ ደግሞ
ቅዱስ ሚካኤል እስከ መጨረሻው ይጠብቃቸው። በጣም ደስ ይላሉ። እመቤቴ ቅድስት ድንግል ማርያም ታሳድጋቸው። እሺ የሚቀጥለው ደግሞ በሲያትል በጣም የገረመኝ እስኪ እንየው። በጣም ነው የገረመኝ። እግዚአብሔር ይመስገን እንደዚህ ተፈቅዶ ቅዱስ ታቦቱ ተይዞ እንደዚህ መውጣት በጣም ደስ ይላል። ሲያትል ቱ ቢሆንስ እኔ ሄጃለሁ የዛሬ 2 ዓመት እዛ ነበርኩኝና በጣም ሊበራል የሆነ ከተማ ነው። በጣም ብዙ ግብረ ሰዶማውያን በነፃነት የሚኖሩበት። እንደውም ትዝ ይለኛል ከአንድ ወንድሜ ጋር ምግብ ለመብላት ሄደን አታምኑም፣ እዚህ አሁን ዳውንታውን የምታዩበት ቦታ በጠቅላላ የግብረ ሰዶማውያን ባንዲራ ያልተሰቀለበት ምግብ ቤት አልነበረም። እና እኔ ደግሞ እዚህ አልበላም እያልኩ ትዝ ይለኛል አውጥቼ ሳዞረው ማለት ነው አንድ ጓደኛዬን። እና እንደዚህ ታቦት ወጥቶ ቦታውን ሀገሩን መቀደሱ በጣም ደስ ይላል እና እግዚአብሔር ይመስገን በጣም ነው ደስ ያለኛል። 이게 አንድም ሶስትም ናችሁ በስሜ ከተሰበሰባችሁ እኔ በመካከላችሁ እገኛለሁ ብሏል መድኃኒታችን ይላል ኮሜንት ላይ እና በጣም ደስ ይላል። እግዚአብሔር ይመስገን። እዚህ ላይ ኮሜንት በኢየሱስ ስም የጣውላ መንፈስ ይመታ ብሏል አንድ ልጅ አይሁድ። እኔ ይቅርታ አድርጉልኝ ሁሉ ጊዜ የምናገረው ነገር ነው። የፕሮቴስታንት ወይም የሌሎች እምነት ተከታዮች እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላክ ወይ ኢየሱስ ክርስቶስ አንድ አይደለም። ምክንያቱም እኛ ታቦት በመጽሐፍ ቅዱስ ያለ ነው ወይ ደግሞ ብሎ ከተጠየቀ እዚህ ላይ እንደውም አስገባላችኋለሁ ስለ ታቦትና ይሄ እምነት ከሴታኒዝም ጋር እንደውም እንዴት እንደሚገናኝ ኢትስ ፕሩፍ። ምክንያቱም መጽሐፍ ቅዱስ ያለውን ነገር በማንቋሸሽ እና እንደዚህ ሞክ በማድረግ የሚናገሩ ከሆነ በጣም ይሄ ግልጽ የሆነ ነገር ነው እና ኤኒዌይስ መተው ነው እንደዚህ አይነት ሰዎች። እሺ የሚቀጥለው ደግሞ ወደ ላሊበላ እንሂድ እስኪ። ላሊበላ የሚገርማችሁ ጥምቀት በጣም በሚገርም እና ደስ በሚል ሁኔታ ነው የሚከበረው እና ሲነግሩኝ ነበር ላሊበላ ሄድኩ ጊዜ አንድ ቀን አሳልፋለሁ እዛ ብዬ ተስፋ አደርጋለሁ። እያቀረበ ነው እና በጣም እግዚአብሔር ይመስገን። እንዴት ሀገሩ ይባረካል እንደዚህ ሲሆን እግዚአብሔር ይመስገን። እንግዲህ በመጨረሻ ደግሞ ከመጨረሻው በፊት ቅድም የገረመኝ ቦታ ያልኳችሁ ፖርቶሪኮ ውስጥ የኢትዮጵያ የቅዱስ ገብርኤል ቤተክርስቲያን አለ እና እኔ እንደውም ቲክቶክ ላይ ሳይ በጣም ገርሞኝ እንዴ ብዬ በስፓኒሽኛ ነው የሚያወሩት ምናምን እና ጽፌላቸው ሁላ ቼክ አደረኩኝ ደስ ቢል ብዬ ማለት ነው እና አዎ ብለውኛል። እስኪ እንየው፣ ደስ ይላል በጣም። First Ethiopian Orthodox Church in Puerto Rico. ደብረ ብስራት
Qudus Gabriel Ethiopia Orthodox Tewahedo Church in Puerto Rico, guys. Amazing. Who? Actually, that's why you bark like that. Oh. I always been involved with the community, programs, volunteer work, cleaning, maintenance, landscaping, and all that in California. So they told me, hey, you have to bring this to Puerto Rico. We started kind of like the construction process. We've been working March last year. We had a bulldozer open up the roads because this was jungle. No way. We had to get a big machine to clear out the way. And we tried to do everything as fast as we could, but like in this type of work, there's always setbacks by the enemy. Something breaks, somebody can't come, somebody has a problem and he don't show up, and that sets you back, and you're near inauguration date, and you still have a lot of work to get done. Yeah. But God works in mysterious ways. All this floor that you see here, this was done like in 2 days. Some of the videos that you see on TikTok are from the consecration day. Okay. It worked out. Gotta make it possible, you know what I mean? Sure. We do our part, God do the rest. Locals interested in monasticism and priesthood, and also becoming members of the church. That's good. We've been putting bamboo all around. So is this the Megdus inside? Inside, yeah. Okay. That's the Megdus. We're working on building some toilets, bathrooms. We're gonna have a civil house. What do you think? Crazy, man. This used to be a coffee farm. We still have coffee. He cooked us shiro and tofu tips. Hay personas que argumentando de que por qué el bautismo no es necesario y que no es importante, rápido sacan el ejemplo de el ladrón en la cruz. Pero es que el ladrón en la cruz, él no se bautizó y llegó al cielo, pues ¿por qué yo me tengo que bautizar? Pues porque tú no eres el ladrón en la cruz. ¿Dónde está tu cruz? ¿Dónde tú estás crucificado con Cristo? ¿Dónde están tus clavos al lado de Cristo? No los tienes. Estás en tu casa viendo el celular, cómodo, y objetando que porque el ladrón no se bautizó, yo no me tengo que bautizar. Dios es misericordioso y Él hace excepciones de cada cual según su condición. El ladrón en la cruz obviamente no tenía tiempo, él iba a morir ya. Pues obviamente Dios no es mezquino. Él no le va a exigir algo que simplemente él no podía hacer ya. Pero los que tenemos oportunidad y los que hemos escuchado la palabra de Dios y los que hemos sentido el llamado, es obediencia a nuestro Señor. Bautizarnos para morir a la vida pasada y renacer. እንግዲህ እንደምታዩት ነው። በጣም የዚህ ዓመት ጥምቀት በጣም ደስ በሚል ሁኔታ ነው ያለፈው። እንደውም እኔ እንደዚህ ኤክስፔክት አላደረኩትም እንደምታውቁት ከሀገሪቱ ሁኔታ ጋር ከዓለም ሁኔታ ጋር ግን እግዚአብሔር የበለጠ ለሚቀሩት እየቀረበ ለሚሩቁት ደግሞ እየራቀ ያለበት ጊዜ ይመስለኛል እና በጣም ደስ ይላል። እንግዲህ እግዚአብሔር ሁላችንም ጥምቀትን ያከበረንን በሰማያዊ ደግሞ ቤት ያስበን ዘንድ ምኞቴ ነው። የዛሬ ቪዲዮዎቼ እንደዚህ ነበሩ። እናንተስ ደግሞ እንዴት አከበራችሁ? ጥምቀት እንዴት ነበር? የት ሀገር ነው ያከበራችሁትና እንዴትስ አለፈ? እስኪ ኮሜንት ላይ ጻፉልኝ። ከዛም በተጨማሪ ደግሞ የተለያዩ ቀሚስ፣ የጸሎት መጽሐፍት፣ ገድላት፣ ድርሳናት፣ በገና፣ መሰንቆ የምትፈልጉ አሁንም እንግዲህ ወደ ስራ ስለተመለስኩኝ በእነዚህ ስልክ ቁጥሮች በቴሌግራም እየጻፋችሁልኝ ማዘዝ ትችላላችሁ። እግዚአብሔር ያክብርልኝ። መድኃኔዓለም አገራችን ኢትዮጵያ ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መልካም ቀን ይሁንላችሁ።